ግን እስቲ እሱ የሚለውን ነገር አብረን የምናየው ይሆናል። አብራችሁን ቆዩ። ልቀስቅሰው ማለት ነው። አንተ ምን ይመስላል? ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? አለኝ እግዚአብሔር ይመስገን። ይቅርታ እንግዲህ ዝናብ እየዘነበ ነው። ሊሰማችሁ ላይሰማችሁ ይችላል ብዬ አስባለሁ። ድምጼን ከፍ ለማድረግ እሞክራለሁ። እስካሁን ግን ስጠብቅ ነበር ይቆማል እንዳይረብሻችሁ ነበረ እና ቤተሰብ እንዴት ናችሁ? ሁሉ ሰላም? ስራው እንዴት ያርጓችኋል? እኔ በጣም ደህና ነኝ። ያው ነጋ ታውቃላችሁና አናዶኝ ነበረ ትናንትና ፕራንክ አድርጎኝ ነበረ በእድሜ ጉዳይ ላይ። በእድሜ ጠጋ ነው አልናደድም። በእርግጥ ግን የሆነ አንዳንድ ነገር ቃላቶቹ በሚናገርበት ጊዜ በጣም አናዶኝ ነበረ እንጂ በእድሜ እኔ ለምን 50 ለምን 100 ይሞላኝ ችግር የለብኝም። ለምንድን ነው ታውቃላችሁ? ይሄን እድሜ ሳገኝ የሚሞት በአጭር እድሜው ቀጥታ እንግዲህ የሚቀጫልና እኔ እንትን ብያለሁ። ግን በንግግሮቹ ድርቅ ብሎ ነው ሲያሳምነኝ ነው የተናደድኩትና በሱ የተነሳ እኔ እንደሱ አይደለሁም። ቢያንስ ቢያናድደኝም ልቡላ ቀዝቅዘው ልቡላ ብርደው ብዬ እንትን ብያለሁኝ። ተነስቻለሁ ዛሬ ማለት ነው እና በጣም ዝናብ ቀጥሎ እግዚአብሔር በሚያውቀው በጣም ቅጥቅጥ አድርጎት ውሃ ሆኖ ነው የመጣው ማለት ነው። ምንም በቃ ስልክ ሁሉ አልቀረም። በጣም በስብሶ ነው የመጣው። ስለዚህ በስብሶ ሲመጣ ልብሱ ምናምን ቀያይሮ እንደምን ራት አብልቾ ምናምን ስልክ እየጎረጎረ እያለ በዛው እንቅልፍ ወሰደው ማለት ነው። እግዚአብሔርን ነው የምላችሁ በውሸታችን እግዚአብሔርን አለ አሁን ተኝቶ ነው ያለው እና አይለኛ ያለው ውስጥ ነው ያለው ይመስለኛል እና ልቀሰቅሰው ለምን ስቀስቅሼ ወደ ውስጥ እንዲገባ ፈልጌ ነው። በዛ ደግሞ በሚቀሰቅስበት ጊዜ ያው ብርድም ስለሆነ ትንሽ ሙቅ አድርጌው ላስተኛው ብዬ ነውና እዩት። እግዚአብሔርን ነው የምላችሁ እግዚአብሔር በሚያውቀው እኔ ለብሾ ነበር ይሄን ጃኬትና ስመጣ ደንግጬ አውልቄው ነው የሰጠሁትና የሞቀ ስለነበረ የውስጡን ሁሉ ነገር ስቀያየር ይሄንን አውልቄ ወደ አለበስኩት እና የኔ ጃኬት ለብሶ ነው የተኛውና እግዚአብሔር በሚያውቀው አቅም ይሄን ነገር እንደምገዝ ግን በጣም ኃይለኛ እንቅልፍ ውስጥ ስለሆነ ነው። እና የሆነ ነገር ሰርቻለሁ እዚህ ጋር አይታያችሁም እንጂ እዚህ ጋር አዘጋጅቼልታለሁ። እኔ እንደሱ ጨከኝ አይደለሁም። ጨከኝ ነሽ እንዳትል እንደገና ደግሞ የሰራሁት እንግዲህ ኑሮ በዘዴ ጾም በሁዳር ይባላል። ምንም ቢሆን ሳምቡሳ የተለያየ ነገር መስራት ባልችልም ሰርቻለሁ። ይሄ ምን እንደሆነ እንደስታይ መቼም ቂጣ ይመስላችኋል አይደል? እንግዲህ እንዳቂም እኔ በመጥበሻዬ እንትን ገለባ ብቻት ነው። ግን እስቲ እሱ የሚለውን ነገር አብረን የምናየው ይሆናል። አብራችሁን ቆዩ። ልቀስቅሰው ማለት ነው። ይሄን አብልቼው ትኩስ ነው እግዚአብሔር በሚያውቀው አሁን የጠበስኩትና መሽቷል። በጣም መሽቷልና ምን አንተ ቢጃማ ይበቃል እንዴ? አውቀው ነበር ሰው አንተ ወራት የሆነ ነገር አዘጋጅቼልህ እግዚአብሔር የሆነ ነገር አዘጋጅቼልህ ተነሳ ደግሞ
ራሱ ይመስላል ትንሽ የተብጃማው ተነሳ ታይተ ማለት ነው። እንደዚህ ገና እንደሚፈራው ተነሳ። አቤት አንተ ደግሞ እንጥፍት ያዝኩት ችግር አለበት። ተነሳ ለፈራስ እንዴት ሳሙሉ ነው የተኛው? እግዚአብሔር ነው አይደብርም። ተነሳ ያዘጋጀውልን ካል ተነሳ። ሁለቱን ነገር አዘጋጅቼልህ እንዳዘጋጀልህ ይኸውማ አንተ አንተ እየበላ ምንድን ነው ይላል? እንዴት ነው ይጥላል? አላወኩም። ምን ይላል? ምን ይላል? አርና እንጥማት አምጪውስ መጀመሪያ አልፈልግም አልኩኝ እንዴ ምንድን ነው የበላ ምንድን ነው? ምን ይላል? እንዴት ስታይ ምን ይመስላል? ያዘው ልታጠብ። እሺ አያችሁት? ውስጡ ላይ አትክልት አድርጌበት ነው። በአትክልት ነው የሰራሁት። ምንድን ነው ሰሪ ቪዲዮ እንካ አወራር እየተቀረጽክ እንደና አላወቅኩም። እኔ እንደዚህ ነው የምታወቀው እሰት ቪዲዮ ሲያይ ጥሩ ይባላል። እኔ እንደዚህ ነው የምታወቀው ጥባይ ላንተ እንጂ እንዴት ነው ምንድን ነው ያበላሽ? ምናምን ምግብ ነው እና ቤተሰብ በጣም ቢያናድደኝ አንተ ትናንትና ብታናድደኝም እኔ ግን አንቺ በእናትሽ ትቀልጃለሽ። እንዴት ነው አሁን? እንዴት ነው? የተለያየ ነኩዳ እንትን አትክልት ነው አንድ ላይ ጥብስ አድርጌ ከዛ እዚህ ውስጥ አድርጌ ነው እንትን ያልኩት። እኔ ዘይት አልፈለኩኝም። በዘይት ነው የሚጠበሰው፣ ግን እኔ ዘይት አልፈለኩኝም ማለት ነው። እንብላ። አያችሁ እኔ እንደዚህ እንከባከዋለሁ እሱ ቢያናድደኝም ማለት ነው። እንከባታ እኮ ነው የፈጨሁልህ።
እያደረግሽ ነው? ሰላም በላቸው። ምን እያደረግሽ ነው? ብጃሜ ይለብስ አንቺ እኮ ምንድን ነው እያልኩ ነው። ብጃማ አልብስሽ ያንቺን ብጃማ የሚተለብሽ አልበላም። ደህና ብጃማ እንዳለ ልቀቅ። ዛሬ ቦቆት እንደዚህ ነበር የራሱ ጉዳይ ተቀምጣለ ቆራጭ አሁን ለኩራውለክ ብር ነው የሚመጣው። እኔ እኮ የማይወክል ለካ ብጃማው ነው የራሱ ነው። ማን ነው እያልኩ ነው። እንግዲህ ሰራውልክ ግን ዛሬ ረሳለ እኔ ራሴንም እንደዚህ ማን ነው አንተ አታስቅብኝ። አይ እንግዲህ አይዞህ ብላ እኮ ቅድም ጀምሮ ለካ እዚህ ውስጥ እንደዚህ ብሎ ያህል ቤተሰብን በስ እንግዲህ መብራት ጠፋ። ምንም ማድረግ አይቻልም። እየዘነበስ አረሳስተን ያልቃል። እንደውም እንደዚህ ያምርባል። ሌላ ብጃማ መግዛት አቅተሽ ነው? ሲኖረኝ እገዛላለሁ። አንተ ሞቆ እግዚአብሔር አታውቅ ምንድን ነው? ምን እንደሆነ ብጃማ ብታለብስ ሰው ያለውን ነው የሚያለብሰው። ቤተሰብ ያለውን ነው የሚሰጠው። ምን ችግር አለው? ብላውን እንዴት ነው? አሁን ተመችቷል አልተመቸም? የኔ መሰለ እንትን ምግብ ሰርቼለት እዚህ ብጃማ ታልብስሽ ወይ ጥርስን ሰብሬን ነበር ማሰራት አልችል እኮ አንቺ ወንድ ለምን አንቺ ወንድ ነሽ ማለት እንዴ? ትጨዋለቃ ለምን ያለብሽ ለምን ምን ችግር አለው? የምስታን የለበስከው ታካብዳለህ እንዴ? እና ሚስት ነሽ? እኔ ሚስት ነኝ። እኔ ሚስት አይደለሁም ያልኩት ሚስት አይደለሁም ወይ ያልኩት የወንድ ነው የምለብሰው። ምን ችግር አለው? ያው ነው ወንድ ሴት አይደል? ዋሉ ብርድ ይከልክላል። ቤተሰብ ሲመጣ ብታዩት ኑሮ ባብራሱ አይቶት እንዴት እንደሆነ ምንድን ነው እንትን አንባሻ ላይ ተመችቷል አልተመቸውም? ተመችቷል። ቆይ ትንሽ ልቆይ። አፍላልሽ አልታጠብኩም እንዴ? በልቶ አልታጠብኩም ማለት አይ ከእንቅልፍ ቀስቅሳ የምታበላክ ምስት አግኝተህ ነው? ፍራንክ እያልሽ ነው? ምን እየበላክ ፍራንክ አለ እንዴ? አሳይቼክ በነሳክ ነበር እንጂ ፍራንክ እና ውድ ቤተሰብ ግን በጣም ነው ያዝናናኝ። በጣም አስቆኛል እውነት ለመናገር እና ቆይ እኔ እኮ እንዲህ ምናምን ነገር ስል ምንድን ነው ምን ሆኖ ልጁ ላለኝ ከእንቅልፍ ስላልነቃ መስሎኝ ነበር። እግዚአብሔርን ይሄ እንትን ቢራስ ልጅ ሰላም ብሎ እንዴ አውቀረ ሰላም የምትላቸው እና አንተ ብርድ ይመታል። አሁን አንድ ሰውነት እንትን ያልከው የእውነት ለቪዲዮ እንዳይመስላችሁ ቤተሰብ በጣም ብስ ብሎ ነው የመጣው። ስልኩ ሁሉ ሳይቀር ጫሙ አሳያችሁ ነበር ግን ጨላልሟል። ውሃው ነው በባዶ እግሩ ነው ስሮጥ የመጣ እና እሱ ቢያናድደኝም እኔ እንግዲህ ላስደስተው ብዬ እንደዚህ ይሄን መሰለ እንትን አትክልት አድርጌ እንደስታይ አምባሻ ይመስላል ግን አምባሻ አለው ውስጡ ላይ እንደዚህ እንደምታዩት አትክልት አለው። እንዴት ነው ግን ጥሞክ በጣም በላካ እቺ ለምደ ደግሞ ነገም ስሪ እንዳትል ውስጡ ላይ በባዶ እንደዚህ አምባሻ ከሚሆን ውስጡ ላይ እንትን አትክልትን ያደረኩበት ካሮት፣ ጥቅልል ጎመን፣ ሽንኩርት
ድንች ምናምን የተለያየ ነገር ነው ያደረኩበት። ውስጡ ላይ ደግሞ ብዝት ያላደረኩበት ምንድነው ከበዛ እንትን ይላል ይፈነዳል። ለዛ ነው እንደዚህ አሁን ይፈነዳል። ይፈነዳል። እንደዚህ ከለ እንትኑን በዚህ ጋር ያያችሁታ በዚህ ጋር እንደዚህ ዘይቱ ምናምን ይወጣል ሲበዛ ማለት ነው። እነዚህ እንግዲህ እንዳያችሁት ይወጥ ሳይበዛ እንደዚህ ተሽልጦ ይመስላል። ግን በጣም ነው የምጥመው እውነት ራሴን እንትን ለማለት ሳይሆን በቃ ከዘይት ነፃ እንደዚህ እንደ ሳሙሳ ምናምን ነገር ራሱ ቢያምራችሁ እንትን ነው ቀላል ነው። ያው እኔም ምግብ ባበላክ ደግሞ ታቀኛለህ የኔም ሙያ ላሳይ ካልኩ ማለት ነው ያው ወጪ አበዛባለሁ እንጂ እንዴ አንቺ ነሽ እንዴ ሰራሽ? ማን የሰራው ታዲያ? ዝም ብላ በላ ስለሽ የሰራሽልኛ እንደዚህ ያናድድ እና ውድ ቤተሰቦቻችን ለማንኛውም ላይክ ይገባኛል። ቆይ ተጠግቡ ወይም ስራ የምትላቸው ቤተሰብ እሱ እንደዚህ እያላመጠ ሊቆይ ነው። ለማንኛውም ደራድ ሰላም ቤተሰቦቻችን ሰላም ነው። እንዴት ናችሁ? እኔ ደህና ነኝ። ዝናብ በጣም መጥቶኛል። እንደ በቃ አውርቻቸዋለሁ ዝናብ ስለመጣኝ አሁን ለማንኛውም ደህና ሁኑ። ልሱ በእንቅልፍ ስካር ላይ ነው ያለው። እግዚአብሔር ነው በቃ ነገራቸው ቀንጃስ ምንድን ነው ደግሞ እናቴ ከጠገቡ በኋላ ምንድን ነው ይለኛል። እንዴ ቻው በቃ